ኦኬ እንደምን አላችሁ ተመልካቾቻችን? ዮሐንስ ነኝ። እንግዲህ አሁንም ተመልሼ መጥቻለሁ ማለት ነው። ይሄ የኢትዮጵያ የመካከለኛው ዘመን ታሪክ ላይ የተከሰቱ ነገሮችን እየገመገምን እና እየተማርንበት ነው ያለ ነው እና በመጀመሪያ ቪዲዮም በሁለተኛው ቪዲዮም እንደተናገር ነው የአክሱም ዘመን ላይ የነበረን አድሚኒስትሬሽን በጣም ስትሮንግ ነበረ። የስትሬንግዙ ደግሞ ዋናው ሚስጥር የሰዎችን ካልቸር መጠበቅ በመቻሉ እና በካልቸራል ውህደት አገር መመስረቱ እና ከውስጥ ያ ደግሞ ሰላም ስላልነበረው የውስጥ ሰላም ያለው ህዝብ በጥሩ ስትራቴጂ በጥሩ ፖሊሲ ከሀገር ውስጥ ተነስቶ ዓለም አቀፍም ደግሞ ኢንፍሉዌንሻል መሆን እንደሚችል አይተናል። ይሄ ሞዴል አክሱም ውስጥ ድሮ የዛሬ 2000 ዓመት ምናምን ሲደረግ የነበረ ሞዴል ዛሬ እና አውሮፓ ዩኒየን የሚጠቀሙበት ሞዴል እና አሜሪካን የተፈጠረችበት ሞዴል እስፔሻሊ የዋይት ኮሚኒቲውን በመውቀሩ ደረጃ የተጠቀሙበት ሞዴል መሆኑን አይተናል። ነገር ግን ካልቸራል አሲሚሌሽን አፕላይ የተደረገባቸው ቦታዎች እና የአፍሪካ ሀገራቶች የላቲን አሜሪካ ሀገራቶች ተከታዮች እንደሆኑ ሶሻል ቫሊዩ ኦልሞስት ዲስማንትልድ እንደሆኑ እና ተመሪዎች እንደሆኑ ተመልክተናል። ያንንም በአሜሪካን
አገር ውስጥ ያሉ የብላክ ኮሚኒቲ አፍሪካ ውስጥ የነበራቸውን ማንነታቸውን ትተው እዚህ የተፈጠሩበት የካልቸራል አሲሚሌሽን ሜትድ ከቋንቋቸው ጀምሮ ከስማቸው ጀምሮ ከማንነታቸው ጀምሮ ማንነታቸውን ስላጠፋው ን የነሱ ኢንፍሉዌንስ ሳይሆን እዚህ ሀገር የሚታየው የዋይት ኮሚኒቲው ነው ማለት ነው። እና እዛ ባይዘወይ አንድ ማልኮም ኤክስ የሚባል የብላክ አክቲቪስት አውቃላችሁ ይመስለኛል። እና አሁን እሱ ምንድን ነው እስር ቤት ውስጥ ገብቶ በደረሰበት ነገር ማለት ትሪት መደረግ ከሚገባው በላይ በጣም ስላንገላቱት ን የብላክ ሰዎች የእነሱ አክቲቪስት ነው የሆነው መጨረሻ ላይ። እና አሁን ስሙ ምንድን ነው? ማልኮም ኤክስ። አሁን ማልኮም የሚባል የአፍሪካዊ ስም አይደለም፣ የአፍሪካዊ ስም አይደለም። ኢትስ ጀስት ካም ፍሮም ላይክ ዩሮፕ ሰምዌር ፍሮም ዩሮፕ የመጣ ስም ነው። እና ድሮ የእሱ አያቶቹ ምናምን የነበሩ ስሌቮች የእነሱ ሰርኔም ነው እሱም የሚወስደው ማለት ነው። ስለዚህ ማልኮም የአውሮፓ ባክግራውንድ ያለው ስም ነው፣ አፍሪካዊ ስም አይደለም። የኔ ተቀይረዋል ነው የኔ ተቀይረዋል ነው። እና እዛ ጋር ምንድን ነው ማልኮም ኤክስ ምን ማለት ነው? ማልኮም አይደለውም ነው። ማልኮምን ሰርዙት ማለት ነው። ገብቷቸዋል? ሰርዙት ማለት እስከዛ ድረስ ነው ሄዶ ሰውየው እንግዲህ ይሄ እሱ የጠፋበትን ማንነት በዚህ ሲስተም ውስጥ ስላላገኘው ያንን ሪፍሌክት ለማድረግ ነው የተጠቀመበት። ስለዚህ ካልቸሩ የተወሰደበት ማህበረሰብ ተመሪ ይሆናል። ካልቸሩ ግን ፕሮቴክት የተደረገበት ማህበረሰብ ምን ይሆናል ማለት ነው? ሊደር ነው የሚሆነው። እኛ ደግሞ እድለኛ ሲያደርገን በቅኝ ግዢ አልተያዝም። ስለዚህ የራሳችን የዛ አካባቢ ማንነት አለን እና ልናደርግ የሚገባው ያንን ማንነታችንን ፈልገን ታሪካችንን በአግባቡ አጥንተን ቀጥሎ ለእያንዳንዱ ማህበረሰቦቻችን ሊበጅ የሚችል ኮንስቲትዩሽን ዴቨሎፕ አድርገን ያ ኮንስቲትዩሽን ጀስት ያለውን ኮንስቲትዩሽንም አፕግሬድ ማድረግ ሊሆን ይችላል። አፕግሬድ አሜንድ ማድረግ ሊሆን ይችላል። ሰዎችን ሊያሳተፍ የሚችል ነገሮች ፈጥረን ከዛ በኋላ ማህበረሰቦቻችን የማህበረሰባችንን ጉልበትና ጭንቅላት በመጠቀም ከሪሶርሳችን ጋር ኢምቤድ በማድረግ ያንን አካባቢ እናሳድገው። የማደጊያ መንገዱም ይሆን። ስለዚህ ኦሮሞን እንደ ኦሮሞነቱን ልንቀበለው ይገባናል። አፋር እንደ አፋር፣ ትግራይ እንደ ትግራይ፣ አማራ እንደ አማራ፣ ሶማሌ እንደ ሶማሌ፣ ሌላኛውንም ልክ እንደዛው የነሱ ሀገር እንደሆነች ያቺ ሀገር ደግሞ በሀገሪቷ መሰረታ ላይ በሀገሪቷ ታሪክ ላይ የባለቤትነት ስሜት እንዲሰማቸው ማድረግ ከዛ በአድሚኒስትሬሽን ውስጥ በሳይንስ በቴክኖሎጂ ውስጥ በኢንተርፕሪነርሺፕ በኢኖቬሽን በተለያዩ ቦታዎች ዜጎቻችን እንዲሳተፉ ማድረግ ያ ደግሞ ያላቸውን ፖቴንሻል ኤክስትራክት አድርገው ለሀገር ግንባታ ያውሉታል ማለት ነው። አዘርዋይስ አንዱን ሊያጠፋው የሚሞክር ከሆነ እየተጣፋን መጥፊያችንን ነው ምንጎነጉነው ማለት ነው። ሌላ ነገር ልንጎነጉን አንችልም። ሌላ ነገር ልንሰራ አንችልም። ስለዚህ ከዚህ አይነት ነገሮች ምን መሆን አለብን? ልንወጣና የሚሰጡንን ኢንስትራክሽኖች ደግሞ በአግባቡ አይተን መርምረን አንብበን ተመራምረን ከዛ በኋላ ወደ ተሻለ ነገር ልንሄድ የምንችልባቸውን ሴናሪዎች ነው ልንፈጥር የሚገባው ማለት ነው። አሁን ዛሬ ልናገርባቸው የምፈልገው ቶፒኮች ኢትዮጵያ ውስጥ የተካሄዱ ሶስት ኢምፖርታንት ኤክስፓንሽኖች አሉ። እነዚህ ሶስት ኢምፖርታንት ኤክስፓንሽንስ አሁን ከረንትሊ ላለው ኢትዮጵያ ኢንፍሉዌንስ ያደርጋሉ። እነሱ እነማን ናቸው ቢለውን እናያለን። የመጀመሪያ ኤክስፓንሽን የአዳል ኤክስፓንሽን ነው። ሁለተኛው ኤክስፓንሽን የኦሮሞ ኤክስፓንሽን ነው። ሶስተኛው ኤክስፓንሽን ደግሞ የሚኒሊክ ኤክስፓንሽን ነው ማለት ነው። ስለዚህ እነዚህ አካባቢ ላይ የነበሩትን ፕሮንስ ኤንድ ኮንስ እያየን እየፈተሽን ከነዛ የምንማርባቸውን ነገሮች እየተማርን ለነገ ደግሞ የተሻለ ነገር ልንቀርጽበት ይገባናል ማለት ነው። አሁን ታሪክ ነው። ማንም መቶ ሊሰርዘው ሊቀንሰው ምናምን አይችልም።
ኦኬ። አሁን እዚህ ጋር ኤግዛምፕል ልሰጣችሁ ምንድን ነው? ለምሳሌ የኢየሱስ ክርስቶስ ደቀ መዛሙርቶች ከነበሩት ጴጥሮስም ይሁዳም ሁለቱም ደቀ መዛሙርቶቹ ነበሩ እና ይሁዳ ያስያዘው ሰው ነው። በሰላሳ ብር የሸጠው ሰው ነው። ስህተት ነው የፈጸመው። ኃጢአት፣ ነውር ነው የፈጸመው። እሺ አሁን ኢየሱስን በምንመለከትበት ጊዜ አንደኛ በቃ ይሄ ቅርብ ሰው ነው የነበረው፣ ከሱ ጋር አብሮት የነበረ ነው። ወዳጁ ነው የነበረው። ኦኬ በሰላሳ ብር ወዳጁን ሊሸጥ አይገባውም። ኦኬ ነውር ነው የፈጸመው፣ ኃጢአትን ነው ያደረገው። ኦኬ ሁለተኛው ጴጥሮስ ደግሞ እኔ በምንም ታምር በቃ አንተ ሄድክበት ቦታ ሄዳለሁ፣ መሰዋትም ካለብኝ እሰዋለሁ ሲለው የነበረው ተው ተው፣ እንደሱ አይደለም ጉዳዩ። 3 ጊዜ ዶሮ ሳይጮህ ትክደኛለህ አለው። ኦኬ ከዛ በኋላ ምን ሆነ? ይሁዳ እንደተባለው በሰላሳ ብር ኢየሱስን ሸጠው፣ ነውር ፈጸመ፣ ኃጢአትን ፈጸመ። ጲላጦስም ጴጥሮስም ኢየሱስ ክርስቶስ በተያያዘ ጊዜ ይሄ እኮ ከእሱ ጋር አይቼዋለሁ ሲባል ኧረ እኔ አላውቀውም አለ። አሁንም ሌላኛው ሰው መጥቶ ይሄ ከእሱ ጋር እኮ ነው የነበረው ብሎ ሲናገርበት እኔ አላውቀውም አለ። በሶስተኛም ደረጃ እኔ አይቼዋለሁ ከዚህ ሰው ጋር ነው የነበረው ይሄ ሰውዬ ሲባል እኔ አላውቀውም አለ። ሶስቴ ካዱ። ልክ እንደዛ ሲለው ሶስተኛው ላይ ዶሮዋ ጮኸች፣ ምልክት ሰጠችው። አሁን የኢየሱስ ክርስቶስ መሞት ለይሁዳም ለጴጥሮስም ነፃ የሚያወጣ ይሁዳ ክዶት ራሱ መዳን ይችላል፣ መዳን ይችላል። ምክንያቱም የኢየሱስ ክርስቶስ መሞት ሁሉንም መድኃኒት ለመሆን ስለመጣ ነው አይደለም። ነገር ግን ይሁዳ ምን አደረገ? በቃ በዛች በሸጣት እንትን በጣም ተጸጽቶ ራሱን ሰቅሎ ሞተ። ጴጥሮስስ ምን አደረገ? የሰራው ነገር ትዝ አለውና አንተ ጻድቅ ነህ ብሎ አለቀሰ፣ አዘነ። እዛ አይነት ስህተት ውስጥ ተመልሶ ላለመግባት ወሰነና በንስሐ ወደ ኢየሱስ ክርስቶስ ተመልሶ መጨረሻ ላይ ኢየሱስ ክርስቶስም የቤተ ክርስቲያን መሪ እስከ መሆን ድረስ ሹመትን ሰጥቶት ነው ያረገው ማለት ነው። ይህ ከመጽሐፍ ቅዱስ የምንማረው ነው አይደለ? ስለዚህ አሁን እኛ ጴጥሮስን ስለወደድ ነው ጴጥሮስ የካደውን ክደት አንተውለትም፣ ይነገራል ገብታችኋል? ይነገራል። ይሁዳን ደግሞ እንደ ኃጢአተኛ ነው ስላለን ምናምን በቃ እሱ ኢየሱስን የካደ ምናምን ነገር ያ ሁል ጊዜ አንኮን ነው። እኛም አለን እኮ አሁን እንክዳለን እኮ በየቀኑ በየሰዓቱ ብዙ ክደቶች እንፈጽማለን፣ ብዙ ኃጢአቶች እናደርጋለን በየሰዓቱ። የራሳችንን ኃጢአት እንደዚህ አድርገን ብንመለከተው የምንሰራውን ነገር ብዙ ይሁዳነታችን ይመጣብናል። ጓደኛችንን ክደን እኮ ዋሽተን ብዙ ስራ ሰርተናል አይደል? አላረግንም? አርገናል እኮ። አሁን የባለፈው ጦርነት ብዙ ነገሮች አሳይተውናል። አንድ ቄስ ናቸው አሉ እና ልጃቸው የትግራይ ተወላጅ ነው እና እሱ እንትናቸው ነው እንግዲህ ነፍስ አባቱ ናቸው። ከዛ ነፍስ አባቱ ነው ከዛ በኋላ እሱ ጁንታ ነው ምናምን ብለው ጠቆሞ ያሳዙበት ሁኔታ አለ። እንግዲህ ይህ ይሁዳነት ማለት ይሄ ነው፣ ሌላ ነገር አይደለም። ሌላ ነገር አይደለም። ስለዚህ ስህተቶች በሆነ ታሪክ ውስጥ ሊያልፉ ይችላሉ። እኛ ሁላችን ፐርፌክት አይደለንም፣ ስህተት ሰርተናል ሁላችንም። ነገር ግን ስህተታችን ምንድን ነበር? ይሄ ነበረ። ከእንደገና ሁሌ ደግሞ ስህተት እየሰራን አልኖርንም። አንዳንድ ጊዜ ጥሩ ነገሮችም አሉ። እዚህ ጋር ደግሞ ጥሩ ነበር መባል አለበት፣ አክኖሌጅ መደረግ አለበት ማለት ነው። አሁን ምንድን ነው በኢትዮጵያ ታሪክ ውስጥ ወይ ደግሞ በእኛ ማንነት ውስጥ ልትገነዘቧቸው የሚገቡ ነገሮች አሉ። ለምሳሌ ስም ስያሜያችንን እንመልከተው እስቲ። አበበ የሚባል ስም አለ። አበበ የሚባል ስም ከኢትዮጵያ ውጭ በሌላ ዓለም አይገኝም። አይገኝም። ኢትዮጵያ ኤርትራ ነው የሚገኘው፣ ሌላ ቦታ ነው። በርሄ የሚባል በኢትዮጵያ ኤርትራ ነው የሚገኘው። አለሚቱ፣ አለሙ፣ ብርሃን፣ ብርሃኑ፣ ቶሎሳ፣ ጫልቱ፣ አንዳርጋቸው፣
እነዚህ ስሞች በአጠቃላይ የኛ ስሞች ናቸው። ልክ ጃፓን ውስጥ ኦሳካ፣ ሱኪ ምናምን ምናምን እንደሚባሉት ማለት ነው። እንግሊዝ ውስጥ ቻርሊ፣ ጆኒ፣ ጆንሰን ምናምን እንደሚባለው ማለት ነው። ከቶቿል። ፈረንሳይ ውስጥ ኒኮልሰን፣ ኒኮላ፣ ጣሊያን ውስጥ አድሪያና፣ አድሪያኖ እንደሚባለው፣ ጁሴፔ እንደሚባለው ማለት ነው። ስለዚህ ይሄ የራሳችን ማንነት ነው። ይሄ should be prevented። ቅድም እንዳየነው ካልቸራል prevention is very important and when two culture እንትን ኢምቤድ በሚያደርጉበት ጊዜ አሲሚሌሽን ሳይሆን ኢንቴግሬሽን በጣም ጠቃሚ እንደሆነና በካልቸራል ኢንቴግሬሽን ራሳቸውን ቢውልድ ያደረጉ ኔሽኖች በዓለም ላይ ኢንፍሉዌንስ እንዳላቸው አይተናል። ስለዚህ አሁን ዛሬ አለሚቱ የምትባል ወይ ደግሞ አልማዝ የምትባል ሴትዮ ወይ አበበ የሚባል ሰውዬ ስሙን ዝም ብሎ ያገኘው አይደለም። በነፃ መጥቶ እንደዚህ የተለጠፈለት አይደለም። ኦኬ በ16ኛው ክፍለ ዘመን ለምሳሌ ቱርኮች ይዘውን ቢሆን ኑሮ እና እስከ 18ኛው እስከ 19ኛው ክፍለ ዘመን ቀጠልን ቢሆን ኑሮ ዛሬ አሚር ሱዙክ ምናምን የሚባል የቱርኪሽ አይነት ስም ኢምቤድድ ሆነን የራሳችን ማንነት ግን ኢሬዝ ሆኖ ይጠፋ ነበር። ስለዚህ የራሳችን ማንነት ፕሪቨንት እንዲሆን ያደረጉ አርበኞች አባቶቻችን አሉ። ኦኬ አባቶቻችን አሉ። እነሱ ተዋግተው ነው ስለ ማንነታቸው፣ ስለ ሃይማኖታቸው፣ ስለ ህዝባቸው፣ ስለ ሀገራቸው ተዋግተው ነው ያንን ያመጡት እንጂ ዝም ብሎ በነፃ የመጣ ነገር አይደለም። ኢትዮጵያና ኢትዮጵያኒዝም ሲባል ዛሬ አሁን ለምሳሌ ያሬዳዊ ዜማ የኛ ነው እንላለን። ኦኬ እንላለን። ነገር ግን ወይ በአውሮፓውያኖቹ ወይ በኦቶማን ተርኮች ወይ በአረቦቹ ምናምን ነገር ተይዘን ቢሆን ኑሮ ያ ነገር ላይኖረን ይችላል ዛሬ። ኦኬ ልክ ሱዳን ውስጥ እንዳለው ካልቸራል አሲሚሌሽን አሲሚሌትድ የሆነ ማህበረሰብ፣ ግብፅ ውስጥ እንዳለው ማህበረሰብ አሲሚሌትድ የሆነ ማህበረሰብ ሁነን ነበር የምንገኘው። ግን አይደለም። ዛሬ የራሳችን ቀለም፣ የራሳችን ባክግራውንድ፣ የራሳችን የሆነ ነገር አለን። ዓለም ላይ የምንታይበት ነገር አለን። ስለዚህ ያመኖሩ አንድ ትልቅ አባቶቻችን ያደረጉት ነገር ስለሆነ ሪኮግናይዝ ልናደርገው ይገባል። ያንን ልናውቀው ይገባል ማለት ነው። ምክንያቱም ያንን ይዘን ነው የራሳችንን ማንነት ቢውልድ አድርገን ነው እዛ ላይ ነው ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ማትስ፣ ኢኮኖሚክስ ምናምን ጨምረን እዛ ላይ ጨምረን ነው ሰው ከደረሰበት ደረጃ መድረስ የምንችለው እንጂ የውጮቹን እየተከተልን አይደለም። ስለዚህ ያንን ኖት እንድታደርጉ ማለት ነው። አሁን ምንድነው የሶሎሞን ዳይናስቲ ከመጣ በኋላ እንደ ኢሮፒያን አቆጣጠር በ1270 ማለት ነው በይኩኖ አምላክ አማካኝነት ኢንትሮዲውስ ከተደረገ በኋላ ከዛ በኋላ የኢትዮጵያ ኦርቶዶክስ ቸርች ነች አዎ እነዚህ ይኩኖ አምላክ ወይ ደግሞ የሱ ዝርያ ከኩዊን ኦፍ ሺባ ድራይቭ ያደረገ ነው ብሎ አክኖሌጅ ያደረጉት ትክክል ነው አይደለም? አይ ሃቭ ዳውት ሊሆንም ይችላል ደዝማ ተርቶ ላይሆንም ይችላል፣ እሱንም አላውቅም። ነገር ግን እዛ ጋር ሊሰመርበት የሚገባው ለምሳሌ ክርስትና የሚባለው ነገር የጨለማ እምነት አይደለም። ክርስትና የሚባለው አሁን መጽሐፍ ቅዱስን ለምሳሌ ስንመለከት አይሁዶች ኃጢአትን በሰሩ ጊዜ ተሰደዱ። ከተሰደዱ በኋላ ግብፅ ገቡ። ግብፅ ቀድሞ ዮሴፍ ገብቶ ነበረ። እሱ እንትን አላቸው። እዛ ሲኖሩ ፈርዖን ደግሞ እንትን አዘዘባቸውና እነሱ ባሪያዎች ሆኑ አይደለ? እስራኤላውያን ባሪያ አደረጋቸው። እዛ ጋር ምንድነው በሙሴ አማካኝነት ደግሞ ከእንደገና ይዟቸው እግዚአብሔር አሻገራቸው፣ ቀይ ባህርን አሻገራቸው። አሁን እዛ ጋር ቀይ ባህርን ሲያሻግራቸው እግዚአብሔር በትልቅ ክንዴ ነፃ አወጣኋችሁ ነው የሚለው። ስለዚህ ነፃነት ከእግዚአብሔራዊ ማንነት የወሰድ ነው። ነፃ የሆነ ህዝብ፣ ከአርነት የወጣ ህዝብ፣ ከእግዚአብሔራዊ ማንነቱ ጋር ኢምቤድ ያደረገ ህዝብ ገብቷቸው ኢምቤድ ያደረገ እግዚአብሔር ለባርነት አይተው ባህሪያ ሊያረጋ አይፈልግም። ዩሲ ከዛም በኋላ እስራኤሎች ወደ እንትን ከገቡ በኋላ ወደ ኢየሩሳሌም ከደረሱ በኋላ እስራኤል ውስጥ ከገቡ በኋላ ደግሞ
የእግዚአብሔርን ሕግ በጠበቁ ቁጥር ማንም ነክቷቸው አያውቅም። ጫፋቸውን የሚነካቸው የለም። ጠላታቸውን ሁሉ ድምጥማጥ ነው የሚያጠፋው። ርቧቸው አያውቅም። ተቸንፍሮ አያውቁም። ኦኬ፣ ችግር ውስጥ ገብቶ አያውቁም። የእግዚአብሔርን ሕግ እስከጠበቁ ድረስ። የእግዚአብሔርን ሕግ ሲተላለፉ ግን በሽታ ይመታችኋል፣ ጠላቶቻቸው ይመቷችኋል፣ እየመጡ ባሪያ ያደርጓቸዋል፣ ከሀገራቸው ያባረሯቸዋል። ምን ያደርጓቸዋል? ለምሳሌ የፍልስጤም ታሪክ ሴም ቲንግ ነው። የባቢሎን መጥቶ እነሱን የገዛቸው ሴም ቲንግ ነው። ኋላ ላይ ሳላዲን የሚባልን መጥቶ ያንን አካባቢ ኮንትሮል አድርጎታል ምናምን። ኦኬ፣ ከእግዚአብሔር እንትን በወጡ ቁጥር ይሄ ነው የሚያጋጥማቸው። በእግዚአብሔር ውስጥ በነበሩበት ጊዜ ግን የሚያስርብ አምላክ አይደለም፣ ወይ ደግሞ እንትን ውስጥ የሚከት አምላክ አይደለም። የክርስትና እምነት ውስጥ የሚመለከው እግዚአብሔር የጨለማ አምላክ አይደለም። አውሮፓውያኖች ድሮ ዋሻ ውስጥ ነበር የሚኖሩ። ክርስትና ከተቀበሉ በኋላ ነው ወደ ስልጣኔው ራሱ የመጡት። የአሜሪካ ፋውንዴሽን የክርስትና ፋውንዴሽን ነው። ፎር ኤግዛምፕል ነው የክርስትና ፋውንዴሽን። ይሄ በሆነ ቁጥር ሰዎች ምንድን ነው ሲሆኑ የምንመለከተው የምናየው ሰዎች የአእምሮ ብርሃን ሲኖራቸው ነው የምናየው እንጂ ልክ ዳጉ ነው ዳው ምናምን ነገር ታይቶ አይጠቡም። አሁን እኔ ጥያቄ ምንድን ነው፣ በአክሱም ዘመን ክርስትናን የተቀበሉት ኮሚኒቲያችን በጣም ስትሮንግ ነበሩ፣ ከዓለም ላይ በጣም ስትሮንግ ነበሩ። ኋላ ላይ የነበረው ይሄ የሶሎሞን ዳይናስቲ ራንስ ያደረገው የነበረው ክርስትና ደግሞ በዛ ውስጥ የነበረው ጀኔሬሽን በድህነት አንደኛ፣ በድንቁርና አንደኛ፣ በምን አንደኛ፣ ከቴክኖሎጂ መጨረሻ፣ ቀይ ባህር ውስጥ የለም፣ ከዓለም ኢንፍሉዌንስ ወጥቷል። ይሄ ነገር ለእኔ እንቆቅልሽ ነው እና እዛ ጋር ከግብፅ ቤተክርስቲያን ጋር ሲያደርጉት የነበረው ግንኙነት ኢንትሮዳክሽን ኦፍ የክብረ ነገስት የሚባል መጽሐፍና ፍትሐ ነገስት የሚባሉ መጽሐፎች እነሱ እዛ ለነበረው ሮያል ፋሚሊ ተመችቷቸው ሊሆኑ ይችላሉ፣ ለህዝብ ግን ተመችተዋል ብዬ እኔ አላስብም። ስለዚህ እዚህ ጋር ብዙ በክርስትና እምነት ውስጥ ያላችሁ ሰዎች አላችሁ እና እዛ ጋር ሪሰርች ብታረጉ ዲስከስ ብታረጉት ከትክክለኛው ክርስትና ዲቬት አድርገናል ወይ ደግሞ ትክክለኛው ክርስትና ላይ ነው የነበር ነው የሚለውን በደንብ አድርጋችሁ ብትመረምሩት በጣም ደስ ይለኛል። እና እዛ ጋር አሁን እኔ በክርስትና እንትን ውስጥ ሳነብ ለምሳሌ ድገሙ የሚል የለም። ኦኬ፣ መስተፋቅር ስሩ፣ መስተዋደድ ስሩ፣ መስተጋብር ስሩ፣ ምናምን ስሩ፣ እንደዚህ አድርጉ ምናምን የሚባሉ ነገሮች እነዚህ በሙሉ ክርስቲያናዊ አይደሉም። ታዲያ እንደዚህ አይነት መጽሐፎች የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ምን ያደርጋሉ? አሁን በትክክል ታሪኩን ሳነብ እንደምመለከተው ላይክ በአክሱም ዘመን የነበረን የክርስትና እንትን ኋላ ላይ ግን ይቺ የሶሎሞን ጥበብ ምናምን ነገር እየተባለች የመጣችው ነገር ጭማሪ ነች። እሷ ጭማሪ ነች። በድግምት የስንት ብሩህ ጭንቅላት ባክኗል። ስንቱ አብዷል። ስንቱ በሽተኛ ሆኗል። ስንት ሆኗል እናውቋል። አሁንም ደግሞ እዛ ውስጥ እምቤድ የተደረገ በጣም ብዙ ስራዎች እንዳሉ ይሰማኛል። ስለዚህ ክርስቲያኖች ነን የምትሉ ሰዎች ትክክለኛ ክርስቲያን የምትሆኑበት ታይም አሁን ነው። ምክንያቱም ክርስቲያናዊ ያልሆኑ ነገሮችን ከቤተ ክርስቲያኗ ልታስወጡ ይገባል። ምክንያቱም በአጋንንት የታጀበ ማህበረሰብ ይዘን ልናድግ አንችልም። በአጋንንታዊ አሰራር ትዳሃለህ እንጂ በቃ እርስ በራስ ትኮሻለህ እንጂ ጠንካራ ሶሳይቲ ልንገነባ አንችልም። therefore what is going on right there የሚለው እኔ አይደለሁም። ራሳችሁ ክርስቲያኖች ነን የምትሉ ሰዎች፣ በዛ አካባቢ ያላችሁ ሰዎች
ሪሰርች ልታደርጉት ይገባል። እኔ አሁን እንደምረዳው ለምሳሌ በአክሱም ዘመን የነበሩት አባቶቻችን ከመካ መዲና የነበሩት ሙስሊሞች ሲባረሩ እኛ ጋር ምንድን ነው ያደረጓቸው? ሰው በሚያምነው እምነት የተነሳ ሊባረር አይገባውም። ሰው የሚፈልገውን ነገር በራሱ በእምነቱን አምልኮውን ሊያከናውን ይችላል ብለው ሙስሊሞችን የተቀበሉ ማለት። therefore we are example to the Muslim world example የኢትዮጵያ ወንድሞቻችን ሙስሊሞችም ደግሞ ላይክ እነሱ በአንድ አምና ያምናሉ፣ መብታቸው። ክርስቲያኑ በትሪኒቲ ያምናል፣ እነሱ በአንድ አምላክ ያምናሉ። እና ጨዋነት በተሞላበት ሁኔታ፣ ሰላማዊ በሆነ ሁኔታ፣ አይምሮ በተቀበለው ልክ ኢትዮጵያዊውን እንደ ኢትዮጵያዊ ቀለምነታችን ክርስቲያኑም እንደ ክርስቲያን ሙስሊሙም እንደ ሙስሊም ተከባብሮ የሚኖርበትን ሴናሪዮ ነው ልንፈጥር የሚገባው። ምክንያቱም ነቢዩ መሐመድም ክርስቲያኖችን አትንኩ፣ አክሱማውያኖችን የአክሱም ህዝብና መንግስትን አትንኩ ነው ያለው። ስለዚህ ሙስሊም የሆነ ሰው ያንን አካባቢ ሊነካ አይገባው አላለም። ዋናው ነቢያችሁ ያንን አላለም። የእኛም የአክሱም መንግስት የነበረው ደግሞ ሰው በሚያምንበት እምነት የተነሳ እንዲህ ሊደረግ አይገባውም ብሎ እነሱ እስከነ ዲፍረንሳቸው ነው የተቀበሉ። ስለዚህ አንዱ ሊያጠፋ አይገባውም። ስለዚህ አሁን የደቡብ ሶሎሞን ዳይናስቲ ሊያጋጠመው ነገር ምንድን ነው? አቢሲኒያ የምትባል ሀገር አለች እና አሁን አቢሲኒያን ስታስቡ ማለት ነው እንዴት አድርጋችሁ ነው የምታስቡት? አንደኛ አቢሲኒያ የሚባለው አካባቢ ከከረን ይጀምራል፣ ሐማሴን ሰራይን ይጨምራል፣ አኮለ ግዛይን ይጨምራል፣ ዛሬ ትግራይ ያለችበትን አካባቢ ይጨምራል፣ ጎንደር ጎጃምን ይጨምራል፣ ሸዋን ይጨምራል፣ ደዋሮ ፈታጋር ምናምን የሚባሉ ወደታች ያሉ አካባቢዎችንም ይጨምራል። ኦኬ ያ የአቢሲኒያ አካባቢ ነው እና አቢሲኒያ የሚታወቀው በክርስቲያን ኪንግደምነቱ የሚታወቀው በዛ ነው የሚታወቀው። አሁን በምስራቅ ኢትዮጵያ በኩል ደግሞ ዛሬ አፋር በምንለው ሶማሌ በምንለው አካባቢ በየመን አካባቢ የመጡ የሙስሊም እምነትን ያስፋፉ ሰዎች አሉ። ስለዚህ እዛ አካባቢ ደግሞ የነበረው ሱልጣኔት ነው። ስለዚህ ይሄ በዚህ ሱልጣኔትና በክርስቲያን መንግስት አማካኝነት ምን ተጀመረ ማለት ነው? ላይክ በፊት እንደነበር ነው። ሙስሊም ከሙስሊም ክርስቲያን ከክርስቲያን መከባበር ሲገባው ሙስሊሞቹ ክርስቲያኖቹን ማፈን ጀመሩ። ኦኬ በጉልበት ላይክ ወደ ተቀየሩ አይነት ነገር ነው የጀመሩ። እነዚህኞቹም ደግሞ አንቀየርም፣ ጦርነቱ ተካሄደ ማለት ነው። ስለዚህ ሙስሊሞቹ የክርስቲያኑን ኤሪያ በያዙት ቁጥር ሰዎችን ያሰልማሉ። ክርስቲያኖቹም ደግሞ ያንን ቦታ በያዙት ጊዜ ወደ ክርስቲያንነት ይመልሳሉ ምናምን። እንደዛ ነው ሲሆን የነበረው ጦርነቱ። ይሄ ነው የአዳል ጦርነት ነው። ከ14ኛው ክፍለ ዘመን ጀምሮ የመጣ ነው። በምስራቅ ኢትዮጵያ በኩል የመጡ ናቸው ማለት ነው። አዳል ሱልጣኔት የሚባለው ዛሬ አሰብ የሚባለውን አካባቢ የተቆጣጠረ ነው። ኮስታል ኤሪያውንም የተቆጣጠረ ነው፣ የቀይ ባህር ማለት ነው። ሶማሌ፣ ጅቡቲ፣ ከእንደገና አፋር እነዚህን ይዞ ሀረሪ ደግሞ የሚባሉ አሉ። ሀረር ውስጥ የሚኖሩ ማህበረሰቦች እነሱን አንድ ላይ ያደረገ እንትን ኪንግደም ነው ሱልጣኔቱ ማለት ነው። ስለዚህ ዋናው ዓላማው ምንድነው? አካባቢውን ሙስሊም ማድረግ ነው። ማን ነው የሚያግዘው ሲባል ኦቶማን ተርኮች ናቸው፣ አረቦች ናቸው፣ የመኒዎች ናቸው ማለት ነው። ኦቶማን ተርኮች እንደው ኢትዮጵያ ውስጥ ስላሉ ሙስሊሞች ከንክኗቸው ነው ወይ እንደው ምናምን ብለን ብንጠይቅ መልሱ አይደለም። ኢትዮጵያ የክርስቲያኑን መንግስት ከሙስሊሙ ኢትዮጵያዊ ጋር በማጋጨት ልክ እነሱ ከተዳከሙ በኋላ እነሱ ቦታውን መጥተው ለመያዝ ነው። ያንንም ደግሞ በ1557 ምጽዋን በመውረር አሳይተዋል ማለት ነው። ስለዚህ አዳሎች በሚስፋፉበት ጊዜ ምንድነው እየሆኑ ያመጡት? ካልቸራሊ አሲሚሌት እያደረጉ ነው የመጡት። አሁን ካልቸር የሚባለው ነገር ምንን ያካትታል? የሚያካትተው ቋንቋን ያካትታል፣ ሃይማኖትን ያካትታል፣ ማህበረሰባዊ ስትራክቸርን ያካትታል፣ ኢኮኖሚያዊ ተግባራቶችን እነዚህን ያካትታል። ይህንን አሲሚሌት እያደረጉ ነው የመጡት ማለት ነው ከምስራቅ ኢትዮጵያ በኩል። ይሄ
ከ14ኛው እስከ 16ኛው ክፍለ ዘመን አጋማሽ ድረስ የቀጠለ በዚህ ጦርነት ውስጥ ኦልሞስት 138 ዓመት ነው ጦርነቱ የተደረገው። በአቢሲኒያ በኩል ፖርቹጋል ረዳት ነበረው ወደ መጨረሻው አካባቢ ማለት ነው፣ ወደ 16ኛው ምናምን ክፍለ ዘመን አካባቢ። በአዳል በኩል ደግሞ ቱርክ፣ አረቦች ምናምን ቅድም ተነጋግረናቸዋል፣ እነሱ አሲስት ያደርጓቸው ነበር ማለት ነው። በአዳል ሱልጣኔት ጊዜ ማን ማን ቡድን አሁን እንግዲህ አንድ አሲሚሌት ያደርጋል፣ እዛ አካባቢ ያሉትን ሰዎች ወደ ራሱ ካልቸር ያመጣቸዋል። ኦኬ አሲሚሌት ያደርጋቸዋል። ሁለት ያፈናቅላቸዋል፣ ያሳድዳቸዋል ማለት። ሶስተኛ ደግሞ ቦታውን ኮንትሮል ያደርግባቸዋል፣ የእነሱን ቦታ ኮንትሮል ያደርግባቸዋል። ኦኬ እነዚህ ናቸው የሆኑት። ቅድም እንደተናገር ነው ካልቸራል አሲሚሌሽን ኢዝ ዲዛስተር ዲዚዝ። ኮሚኒቲን ነው የሚገለው፣ ኮሚኒቲን ነው የሚገለው ካልቸራል አሲሚሌሽን። ስለዚህ እርስ በራሳችንን እያጠፋን ያለ ነው ማለት ነው። በደንብ አድርጋችሁ እንድታስቡ የምፈልገው ያለ ነው። ለምሳሌ ሃይማኖትም ከሆነ ሰው ተሰብኮ ነው ማመን ያለበት። ኦኬ ካልቸርም ከሆነ የካልቸር ውህደት ነው ማድረግ ያለበት። የራሱን ማንነት ካጠፋው ተከታይ ነው የሚሆነው። ከቷቸዋል ተከታይ ነው የሚሆነው። ስለዚህ አሁን በዛ በኩል የመጣው የአዳል ሱልጣኔት ካልቸር፣ አዲስ ካልቸር ሌሎች ሰዎችን ወይ ያፈናቅላል ወይ አሲሚሌት ያደርጋል፣ መሬታቸውን ይይዛል፣ ሲስተሙን የአድሚኒስትሬሽኑን የምኑን ይቀያይረዋል፣ ሪሊጅኑን ይቀያይረዋል። ስለዚህ እዛ ያለው ሶሳይቲ ምንድን ነው እየሆነ የሚመጣው ማለት ነው? ወደ ተመሪነት ነው የሚመጣው። ተመሪ የሆነ ሶሳይቲ ደግሞ ስነ ልቦናውን አስተካክሎ አገር ኢስታብሊሽ ሊያደርግ አይችልም። ስለዚህ 138 ዓመት ስንዋጋ 138 ዓመት አገር እያደቀቅን የነበር ነው ማለት። በዚህ በ138 አገር ድቀት ውስጥ ማን ነው አሲሚሌትድ የተደረገው የተባረረው ከእንደገና ቦታው የተያዘበት ስንል አንደኛ የሐረሪ ህዝብ ነው። በሁለተኛ ደረጃ የሶማሌ ህዝብ ነው። ሶስተኛ ደረጃ አፋር፣ አራተኛ አማራ ነው። አምስተኛ ትግራይ ነው። ስድስተኛ ኦሮሞ ነው። ሰባተኛ ደግሞ የሲዳማ ህዝብ ነው። እነዚህ አካባቢዎች ቦታቸውን ወይ በአዳል ሱልጣኔት ተቀምጠዋል ወይ ዲስፕሌስድ ሆነዋል ኦር ዋትኤቨር። ስለዚህ ከ14ኛው እስከ 16ኛው በነበረው ክፍለ ዘመን ውስጥ ይሄ ታሪካዊ ሂደትን አስተናግደናል ማለት ነው። ኦኬ ይህን አስተናግደናል። ከዛ በኋላ 16ኛው ክፍለ ዘመን የአዳል ካበቃ በኋላ የማን የመጣው? የአውሳ ነው። አውሳ ሱልጣኔት የሚመራው በአፋሮች ነው። አሁን እንግዲህ ውስጥ ለውስጥ አንዱን ስናፈናቅል ነበረ፣ አንዱን አሲሚሌት ስናደርግ ነበረ፣ የራሳችንን ባህል የራሳችንን የምንፈልገውን ነገር ሰዎች ላይ ስንጭን ነበረ፣ ቦታውን ስንቀማ ነበረ። እንደዛ ነው የነበረው። አሁን የተቀሙት ወይ ደግሞ የተባረሩት ዋቴቨር ህዝቦች ኦልሬዲ ነግሬያቸዋለሁ ሊስቶችን። እዛ ጋር ግን ደግሞ መረሳት የሌለበት ነገር አለ። መረሳት የሌለበት ይህም ደግሞ ምንድነው? ህዝቦቻችን በውስጥ ሻምፒዮን ለመሆን ቢፈልጉም ከውጭ ወራሪ ሲመጣ ሁል ጊዜ አገራችን አያስመኩም። ለዚህም የአውሳ ሱልጣን ኤግዛምፕል ነው። አፋር ማለት በጀግንነቱ የታወቀ ነው። እስፔሻሊ ይሄ ዝቅተኛ ስፍራ ያለው ዛሬ ይሄ አሰብ ያለበት ጅቡቲ ያለችበት ሶማሊያን ጨምሮ ሀረር ምናምን ነገር አካባቢ እዛ አካባቢ አዋሽ ምናምን ነገር አካባቢ ያለን ህዝብ ነው የአፋር ህዝብ። እና በምንድን ነው የሚታወቀው ሲባል በጀግንነት። የአፋር ህዝብ በጣም ጀግና እና የሚገርማችሁ የአውሳ ሱልጣኔት ከ14ኛው ክፍለ ዘመን ጀምሮ እስከ 16ኛው ክፍለ ዘመን፣ ከ16ኛው በኋላ ደግሞ ማለት የአዳል የመጀመሪያው አዳል ቀጥሎ ደግሞ አውሳ ማለት ነው በሚመጣበት ጊዜ በዛች በኩል እኔ ነኝ ያለ አረብ እኔ ነኝ ያለ አውሮፓዊ ወይ ምናምን በቦታ በዛች በኩል መጥቶ ያንን ኮሎናይዝ ያደረገ የለም። ይሄ ለምንድን ነው ሲባል በአገር በመጠበቅ ጀግናዎች ስለሆኑ ነው አፋሮች። እና 19ኛው ክፍለ ዘመን ላይ የእስማኤል ፓሻ የግብፅ መሪ ማለት ነው። የግብፅ መሪ
መጥቶ ያንን ሀገር ለመቆጣጠር ይፈልጋል። ያንን ለመቆጣጠር በሚፈልግ ጊዜ ሙዘንጌር የሚባል የጦር መሪ፣ ስዊዘርላንዳዊ መሪ፣ እሱን አስታጥቆ በሀረር በኩል ነው የሚመጣው። በሀረር በኩል ሲመጣ በከፍተኛ የጦር ትምህርት፣ በከፍተኛ የመሳሪያ ድጋፍ፣ በተለያዩ ቴክኒካል እንትኖች ነው የተደረጉለት። ነገር ግን ሙዘንጌር በሚመጣበት ጊዜ የአፋር ጀግናዎች ድምጥማጡን ያጠፉት ማለት ነው። ድምጥማጡን ያጠፉት። ስለዚህ እዚህ ጋር የአፋር ጀግናዎችን ልናወድስ በአገር ግንባታና በአገር ጥበቃ ውስጥ የነበሩ ማህበረሰቦቻችን እንደሆኑ ልንገነዘብ ይገባናል ማለት ነው። ቀጥሎ አሁን እዛ ጋር ምንድን ነው የሆነው? ወደኋላ ነው የምመልሳቸው፣ ወደ 16ኛው ክፍለ ዘመን ማለት ነው። 16ኛው ክፍለ ዘመን ስፔሻሊ ግራኝ አህመድ ከተነሳ በኋላ ከዘይላ ነው፣ አሁን ዛሬ ሶማሌ የሚባለው አካባቢ ማለት ነው። ከዛ ተነስቶ አዳሎችን ኮምፓይል እያደረገ በጣም ከፍተኛ መሳሪያዎች ይዞ ብዙ አውደ ጦርነቶች ነው ያደረገው። እነዚህ አውደ ጦርነት ያደረገባቸው ቦታዎች ከደዋሮ ጀምሮ ዛሬ ባሌ ምናምን አካባቢ ኤሪያ ያለ ፋታ ጋር ከአዲስ አበባ 160 ኪሎ ሜትር ወደ ታች የሚርቅ አካባቢ ነው። ሌላው የባሌ ውስጥ አምባሰል የሚባል ቦታዎች፣ ቀጥሎ ወደ መካከለኛው ኢትዮጵያ እስከ ደብረ ብርሃን ድረስ፣ ከዛ ወሎ፣ ጎንደር፣ ጎጃም፣ ኦፍላ፣ ትግራይ ራያ ውስጥ፣ ትግራይ ውስጥ ራሱ፣ ቀጥሎ በዛ በኤርትራ በላይኛው በኩል ደግሞ ከረን፣ ምጽዋ፣ ሐማሴን ውስጥ ብዙ ጦርነቶች አድርጓል እና ከ1521 እስከ 1535 ዓመተ ምህረት ማለት ነው ጦርነቶችን ያደረገው። ብዙ የአቢሲኒያ መንግስትን ብዙ ጦርነቶች ላይ ያሸነፏል። ግራኝ አህመድ ነው ያሸነፈው እና ያንን ካደረገ በኋላ ያው ክርስቲያኖቹም ሙስሊም ኢትዮጵያውያኖችም ተጫረሱ። ያ በሚጨረሱበት ጊዜ እስፔሻሊ ምስራቅ ኢትዮጵያ፣ መካከለኛው ኢትዮጵያ፣ ሰሜን ኢትዮጵያ እነዚህ በሰው ኃይል ተዳክመው ነበር። ን በ1553 ልክ ግራኝ አህመድ ከተገደለ በኋላ በእንትን ማለት ነው ወይን አደጋ ላይ ከተገደለ በኋላ የእሱ የህይወት ህልፈት ተከትሎ የአዳል እንትን አበቃ ማለት ነው። አበቃ ን የአዳል እንትን ሲያበቃ ያው በሰው ኃይል አካባቢው በሙሉ እንትን ብሎ ስለነበረ እንግዲህ የኦሮሞ ወንድሞቻችን ታሪክ እዛ ይጀምራል ማለት ነው። አሁን ኦሮሞ ከማዳጋስካር ነው የመጣው ከዚህ ነው የመጣው ምናምን የሚባል ወሬ አለ። ይሄ በሙሉ ውሸት ነው፣ ሊትሬቸር ላይ ያለ። ኦሮሞ ከጥንት ኩሻዊ ህዝቦች ውስጥ አንደኛው የኢትዮጵያ አካል ነው። ኦሮሞ የሚኖረውም በደቡብ ኢትዮጵያ ለምሳሌ በባሌ ጫፍ ማለት ነው እና በሰሜን ደግሞ ኬንያ አካባቢ ያሉ ህዝቦች ናቸው የኦሮሞ ህዝብ። ከብት በማርባት ይታወቃል። ይህ ማህበረሰብ እንደ ፖለቲካል ማህበረሰብ ሆኖ የመጣው በ16ኛው ክፍለ ዘመን። ያ ማለት በ15ኛው ክፍለ ዘመን፣ በ14ኛው፣ በ13ኛው፣ በ12ኛው ክፍለ ዘመንም ሁላ የኦሮሞ የሚባል ማህበረሰብ ነበረ። የሚኖረው ግን በደቡብ ባሌ ውስጥ ነበረ። የአዳል እና የአቢሲኒያ ጦርነት ካበቃ በኋላ እንደነገርኳችሁ በምስራቅ እና በሰሜን በኢትዮጵያ በኩል የነበሩ ወጣቶች ረግፈዋል። ያንን ተጠቅሞ የኦሮሞ ማህበረሰብ መጀመሪያ ሁለት ኮንፌዴሬሽኖች ናቸው፣ ቦረና እና ባሬንቱ የሚባሉ። እነሱ ወደ ጉጂ ገቡ። ወደ ጉጂ አድርገው ወደ መካከለኛው ኢትዮጵያ፣ ከመካከለኛው ኢትዮጵያ ወደ ምስራቅ ኢትዮጵያ የሄደ ቡድን አለ። እሱ የባሬንቱ ቡድን ነው። ወደ ምዕራብ ደግሞ ኢትዮጵያ ይሄዳለ። እሱ ደግሞ የምን ቡድን ነው ማለት ነው? የቦረና ቡድን ነው ማለት ነው። ከዛ እነዚህ ሜጀሮቹ የሆኑ እንጂ እነሱ ክፍልፋዮች ደግሞ ብዙዎች አሉ። ቱለማ ምናምን የሚባሉ አት ብዙ ክላሲፊኬሽኖች አሏቸው። እነሱ ወዴት መጡ ማለት ነው? አሁን ወደ ነገርኳችሁ መጡ። ከዛ ሸዋ የሚባለው አካባቢ ገቡ። ወሎ፣ ጎጃም፣ ጎንደር እስከ ደቡብ ትግራይ ድረስ ገብተዋል።
በምስራቅ በኩል ደግሞ ሀረሪ፣ አፋር፣ ሶማሊያ ድረስ ገብተዋል። በዚህኛው በኩል ደግሞ ሀዲያ የሚኖሩበት አካባቢ የነበረ ለምሳሌ አሁን ዛሬ አሩሲ የሚባለው አካባቢ የሀዲያ ማህበረሰብ የሚኖርበት ነው። ን እሱን አካባቢ ኮንትሮል የማድረግ ሌሎቹንም የሲዳማ ይዞታዎችን ኮንትሮል ማድረግ እስከ ወላይታ ምናምን ድረስ ኮንትሮል እስከማድረግ ድረስ ደርሰዋል ማለት ነው። ስለዚህ የእነሱ ኤክስፓንሽን ከ16ኛው ክፍለ ዘመን አጋማሽ እስከ 18ኛው ክፍለ ዘመን አጋማሽ ልንለው እንችላለን ማለት ነው። እዛ ውስጥ ብዙ ሲስተሞች አሉ። ሞጋሳ የሚባል ሲስተም አለ፣ ጉዲፈቻ የሚባል ሲስተም አለ። አሁን እነዚህ በአጠቃላይ አሰስ የሚደረጉ በኦሮሞ ማህበረሰብ ውስጥ የነበሩ እንትኖች ናቸው ማለት ነው። አሁን የኦሮሞ ውስጥ ገዳ የሚባል ሲስተም ነው እንግዲህ ያለው እንደምታውቁት ማለት ነው። ገዳ የፖለቲካል ሲስተሙ መሪ ነው እና የተለያዩ የአድሚኒስትሬቲቭ ሲስተሞች አሏቸው፣ የኢሌክሽን ፕሮሰሶች አሏቸው። ከእንደገና ደግሞ ሶሳይቲ ውስጥ ያጠፉ ያላጠፉ ምናምን እነሱን እንትን የሚደረግ አድሚኒስትሬቲካሊ የሚሰጧቸው የሚያስተላልፏቸው ነገሮች አሉ። ኢቨን ቦታዎችን መቆጣጠር ከባህላዊ ከሆኑ ነገሮች ጋርም ብዙ ነገር ይሰራል ማለት ነው። የገዳ ስርዓት እሱ አላቸው። በዚህ ቻፕተር ላይ በደንብ በየትኛው ዓመተ ምህረት የትኛውን አካባቢ ሲገቡ ነበረ፣ ምን ሲያደርጉ ነበረ ምናምን ነገር የሚባሉትን ነገሮች እናያለን። ይህንን ካየን በኋላ ኦሮሞ በሚስፋፋበት ጊዜ በምን አይነት ካራክተሪስቲክስ ተስፋፋ ነው የተስፋፋው? አንደኛው በኃይል ነው። ልክ እንደ አዳሉላ በኦሮሞም በኃይል ነው የተስፋፋው። ሁለተኛ ደረጃ በካልቸራል አሲሚሌሽን እዛ አካባቢ የነበሩትን ግሩፖች ኦሮማይዝ አድርጓቸው ያፈናቀላቸውም አሉ። ቀጥሎና ደግሞ ገራሚው ፓርት ደግሞ ከኦሮሞ ምንድን ነው ከሚያገኛቸውም ደግሞ ማህበረሰቦች ጋር ይጋባል። ስለዚህ በጋብቻም ደግሞ ይተሳሰራል ማለት ነው። ዜርፎር እነዚህ ሶስቱን ቴክኒኮች እያደረጉ ተስፋፍተዋል። ኦሮሞዎች በሚስፋፉበት ጊዜ የትኛው ማህበረሰብ ነው የተፈናቀለው አሲሚሌትድ የሆነው የሚሉትን እናያለን። አንደኛው ገፋት የሚባል ህዝብ ነው። ያ በኦሮሞ እንትኖች ወይ አሲሚሌትድ ሆኗል ወይ ደግሞ ጠፍቷል ማለት ነው። ሌላኛው የአፋር ህዝብ ነው። ኦሮሞዎች በሚስማሙበት ጊዜ አፋር የኦሮማይዜሽን አሲሚሌሽን አንደኛው ቪክቲም ነው። ሌላኛው የአማራ ክፍል ነው። ስፔሻሊ ሸዋ አካባቢ ሲኖሩ የነበሩ አማራዎች ግማሹ ወደ ኦሮሞ አሲሚሌትድ የሆነ ነበረ፣ ግማሹ ደግሞ ወደ ሰሜን የተፈናቀለም ነበረ። ልክ እንደዚያው እና የትግራይም ህዝብ ስፔሻሊ ደቡብ ትግራይ ላይ አካባቢ የነበረው ሌላው ቪክቲም ነው ማለት ነው። ሌላው ኦሮሞ ወደ ወሎ፣ ጎጃም፣ ጎንደር ወደዚህ ፈልሷል፣ ገብቷል። እዛ በሚገባበት ጊዜ አካባቢውን ደግሞ በመልመድ ለምሳሌ አማርኛን በመልመድ ያንን ቋንቋ በመልመድ በቃ እዛው አማራናይዝ የሆነም ኦሮሞ አለ ማለት ነው። አማራናይዝ የሆነም ኦሮሞ አለ ማለት ነው። ሌላኛው ሲዳማ ነው። ሲዳማ አንደኛው በኦሮሞ ኤክስፓንሽን የአሲሚሌሽን ቪክቲም ነው። ጉራጌም ህዝብ ልክ እንደዛው ነው። ሱማሌ ልክ እንደዛው ነው። የወላይታ ህዝብ እንደዛው ነው። የሀዲያ ህዝብ እነዚህ በሙሉ በኦሮሞ በሚስፋፋበት ጊዜ ወይ ኦሮማይዝ ያደረጋቸው አሲሚሌት ያደረጋቸው ወይ ደግሞ ያፈናቀላቸው ምናምን ናቸው ማለት ነው። ስለዚህ ልክ እንደ አዳሉ ሁላ የኦሮሞም ኤክስፓንሽን የዚህ አይነት ገጽታዎች ነበሩ። አሁን እንግዲህ ቅድም እንደነገርኳችሁ ኦሮሞ ማን ነው ሲባል ከጥንታዊ ከኢትዮጵያ ከኩሽ ማህበረሰብ የተገኘ አንዱ ብራንች ነው። እንግዲህ አዲስ ማንነት ፈጥሯል። ከዛጉዌ ዳይናስቲ በኋላ አዲስ ማንነት ፈጥሮ ኦሮሞ ነው ምናምን የመጣ የራሳችን አካል ነው። የራሳችን አካል ነው። እዛ ጋር ውስጥ እንግዲህ ራሱ ብዙ ቦታዎችን እየተቆጣጠረ ነው የመጣው።
ሲመጣ እንግዲህ ከኢትዮጵያ ውስጥ ሻምፒዮን ለመሆን ነው አይደል? ሻምፒዮን ለመሆን በካልቸራል አሲሚሌሽን ሻምፒዮን ለመሆን ሲመጣ ነበር። ነገር ግን አሁንም ኢትዮጵያውያኖች ለየት የሚያደርጋቸው ውስጥ ሻምፒዮን ለመሆን ይፈልጉ እንጂ ከውጭ ወራሪ በሚመጣበት ጊዜ አሁንም ምንድን ናቸው ብለናል? ጀግናዎች ናቸው። እና እዚህ ጋር የታየው ደግሞ ምንድነው? ኦሮሞዎች እስፔሻሊ በሐረር በኩል በሶማሌ በኩል ከግብጾች ጋር ተዋግተዋል። ይህም አንደኛው የሐኪም ጦርነት ነው። ሁለተኛው ደግሞ የጎፊሌ ጦርነት ነው። ሶስተኛው የፍጡር ጦርነት ነው። አራተኛው የኢጉ ጦርነት ነው። የአብጉ ጦርነት፣ የጎፍሌ ጦርነት ወደ 6 የሚሆኑ ትልልቅ ጦርነቶች አድርጎ አብዛኛውን ጦርነቶች በጀግንነት ያሸነፈ አንዱ ጀግና ህዝባችን ነው ማለት ነው። ህዝባችን ነው። ስለዚህ የአፈጣጠር ሂደቱ ወይ ደግሞ የመስፋፋት ሂደቱ ላይክ እንዳለ ሆኖ ካልቸራል አሲሚሌሽንም አፕላይ የማድረግ ሆኖ በሀገራዊ ጉዳይና በሀገራዊ ጥበቃም ደግሞ ይሄ አንዱ የራሳችን ጀግና ህዝብ የነበረ መሆኑን ልንማር ይገባናል ማለት ነው። ከዛ በኋላ ምንድነው የሚሆነው ሲባል 19ኛው ክፍለ ዘመን ነው። 19ኛው ክፍለ ዘመን ዩኒክ የሚያደርገው ነገር ምንድነው? ፕራዮርሊ እኛ ስትራግል ስናደርግ የነበረው ከአረብ ተስፋፊዎች ጋር ፕራዮርሊ ከ19ኛው ክፍለ ዘመን ወደታች ማለት ነው። በቃ ትግላችን በሙሉ ያንን አካባቢዎች የአረብ ኤክስፓንሽኖች እንዳይዙት ከነሱ ጋር የሚደረጉ እንትኖች ናቸው አብዛኞቹ። ወይ ከየመን ነው፣ ወይ ከቱርክ ነው፣ ወይ ከአረብ ነው። በሰሜን በኩል ከሱዳን ነው፣ በዚህኛው በኩል ደግሞ ከሶማሌ ነው። ይህንን ነው በቃ ለዘመናት ስንሻገርበት የነበረው ስትራግል ማለት ነው። አሁን 19ኛው ክፍለ ዘመን ላይ ግን አውሮፓውያኖቹ ራሳቸው ቅኝ ገዢዎቹ ነው መጡ ማለት ነው። እንደ በርሊን ኮንፈረንስ የሚባል ታውቁታላችሁ። እዛ የበርሊን ኮንፈረንስ ላይ አፍሪካን በአጠቃላይ እንዴት አድርገው እንደሚቀራመቱ ኖ ፕላንት ያደርጉ የነበረው እዛ ላይ እንግዲህ እነሱ በሚመጡበት ጊዜ ስፔሻሊ ኖርዝ ላይ የነበረው አሁን ካፒታል ሲቲያችን የነበረው በዛጉዌ ጊዜ ላስታ ነው። ከዛ በሶሎሞን ዳይናስቲ ጊዜ ደግሞ ደብረ ብርሃን አካባቢ ነው ካፒታል ሲቲ የነበረው። ከዜን ከደብረ ብርሃን ቀጥሎ የሄደው ወደ ጎንደር ነው። ከጎንደር ቀጥሎ ደግሞ ወደ መቀሌ ነው እና ከመቀሌ በኋላ ነው ሚኒሊክ ወደ አዲስ አበባ እንትኑን ያመጣው ማለት ነው። ይሄ ካፒታል ሲቲው ኖርዝ የነበረው የኛ ኃይል ወይ ደግሞ የኛ ማህበረሰብ ምን ያገኝቷል? ጠመንጃ ማግኘት ይችለዋል ከአውሮፓውያኖች ጥይቶች፣ ጠመንጃ ምናምን ነገር ማግኘት ችለዋል። ን ምንድን ነው የሚሆነው? በአፄ ዮሐንስ ዘመን አፄ ሚኒሊክ እና የጎጃሙ ተክለ ሃይማኖት ጦርነት ውስጥ ገቡ ማለት ነው። ጦርነት ውስጥ ከገቡ በኋላ በዛ ጦርነት ማን ያሸንፋሉ? አፄ ሚኒሊክ ያሸንፋሉ። አፄ ሚኒሊክ ሲያሸንፉ ያንን አፄ ዮሐንስ ሲሰሙ እንዴት ነው እኔን እንትን ሳትሉ እንዴት እዚህ ጦርነት ውስጥ ገባችሁ ብለው አፄ ሚኒሊክን እንትናቸውን ይቀሟቸዋል፣ ንግስናቸውን ይቀሟቸዋል። ጎጃምን ሁለተኛ እንዳትነካ ይሉታል። መጨረሻ ላይ አፄ ሚኒሊክና አፄ ዮሐንስ ይስማሙና እንትኑ ሪክራውን ይደረጋል። አፄ ሚኒሊክ የሸዋ ንጉስ ተብሎ ከእንደገና ሪክራውን ይደረጋል። ሪክራውን ከተደረገ በኋላ አሁን አፄ ዮሐንስ በሰሜን በኩል ከግብፅ ከጣሊያን ከመሐድስቶች ጋር ይዋጉ ነበረ። ስለዚህ አንተ በምስራቅ በምዕራብ በደቡብ ያሉ የሀገሪቷን ክፍሎች ወደ ማዕከላዊ አገዛዝ ውስጥ አስገባ ብለው ኢንክሬጅ ያደርጉታል። በዛ ሚኒሊክም ወደ ደቡብ ወደ ምስራቅ እና ወደ ምዕራብ ኤክስፓንድ ያደርጋል ማለት ነው። ስለዚህ ሚኒሊክ ኤክስፓንድ በሚያደርግባቸው ጊዜ ምን ተጠቅሟል ሲባል አሁንም ኃይልን የተጠቀሙ ኃይል እሺ ብለው ቶሎ የገበሩለት ነበሩ። አንገብርም ብለው ደግሞ ሬዚስታንስ ያደረጉ ነበሩ። እነሱን ያው በጦርነት ነው ያሸነፋቸው ማለት ነው። በጦርነት ነው ያሸነፋቸው። በጦርነት ካሸነፋቸው በኋላ ያ አካባቢውን እያስገበረ መምጣት ጀመረ ማለት ነው። ሚኒሊክ ካደረጋቸው ጦርነቶች ውስጥ አንደኛው የአሩሲ ጦርነት ነው።
እዚህ ብዙ ደም አፋሳሽ ጦርነቶች ተደርገዋል። ሁለተኛ የጨለንቆ ጦርነት ነው። ሶስተኛ ኦጋዴን ከሱማሌ ጋር የተደረገ ጦርነት ነው። የወላይታ ዘመቻ አለ ከነጦና ጋር የተደረገ የከፋ ዘመቻ አለ። ይህም ጦርነቶች ናቸው። እና እነዚህን የመሳሰሉ ብዙ ጦርነቶች አድርጎ ነው አሁን እቺ ያለች የምትባለውን ኢትዮጵያን አድሚኒስትሬቲካሊ እንትን ማምጣት የቻለው ማለት ነው። ያንን ባያደርግ ኑሮ በምዕራብ በኩል ኦልሞስት ላይክ እንግሊዞች እንትን እያደረጉ ነበር። በምስራቅ በኩል ደግሞ ፈረንሳዮች፣ በሰሜን በኩል ጣሊያን አይነት ነገር ነበረ። ስለዚህ አሁን እንግዲህ እንዳየነው የአፋርን የአዳልን መስፋፋት አይተናል፣ የኦሮሞን መስፋፋት አይተናል። አሁን ደግሞ የሚኒሊክን ስናይ ኦልሞስት ተመሳሳይ የኃይል እርምጃዎች ናቸው የሚወሰዱት። በጦርነቶች በምኖች ነው የሚደረጉት ማለት ነው። ን ካልቸራል አሲሚሌሽን ቱል ነው፣ በቃ ቱል ነው። ያን አድቅቆ ነው። አሁን ሂደን በምንይዝባቸው አዳዲስ ኤሪያዎች ላይ እዛ ያለውን ካልቸር እዛ ያለውን ማንነት እውቅና አልሰጠ ነው። እውቅና አልሰጠው። እዛ የነበረው ማህበረሰብ እውቅና አልሰጠ ነው። ያንን ደግሞ ወደ አድሚኒስትሬሽን አላመጣ ነው። አሁን የሚኒሊክ ጋር ያለው ይሄ ዳርክ ሂስትሪ ምንድነው የሚሆነው? ነፍጠኛ ገባር የሚባለው ሲስተም። አሁን እነዚህ ነፍጠኛዎች የሚባሉት ከሚኒሊክ ጋር ከሸዋ ተነስተው የሄዱ ጦረኞች ናቸው። በቃ እነሱ በማያሸንፉበት ቦታ እነሱ ናቸው እዛ ሂደው አገረገዥ ይሆናል። የተሸነፈው ግሩፕ ደግሞ ምን ይሆናል? ገባር ይሆናል ማለት ነው። ገባር እንደ ጭሰኛ ይሆናል። ስለዚህ ሻምፒዮን የሆነ ግሩፕ እና ተሸናፊ የሆነ ግሩፕ ፈጥሯል እንጂ አሁን እዚህ አሜሪካን ሀገር ውስጥ አሜሪካኖች ወደ ኒው ሜክሲኮ ሲስፋፉ፣ ወደ ቴክሳስ ሲስፋፉ፣ ወደ ካሊፎርኒያ ሲስፋፉ፣ ወደ ሆዌይ ምናምን ሲስፋፉ በሙሉ ጦርነት አድርገው አሁን ወደ ቴክሳስ ሲስፋፉ፣ ወደ ሉዚያና ወይ ደግሞ ወደ ሌሎች አካባቢዎች እንደዚህ በሚስፋፉበት ጊዜ እዛ የነበረውን ማህበረሰብ ካልቸሩን አጥፍቶ አይደለም አክሰፕት አዘምሰልፍ ካልቸሩን ሳያጠፉ ነው። አንደኛ። ሁለተኛ ያንን አካባቢ ከያዙት በኋላ እዛ የሚገኙ አሜሪካውያኖች በፖለቲካ መሳተፍ ይችላሉ፣ በሳይንስ መሳተፍ ይችላሉ፣ በቴክኖሎጂ መሳተፍ ይችላሉ፣ በአድሚኒስትሬሽን መሳተፍ ይችላሉ፣ በተለያዩ ነገሮች መሳተፍ ይችላሉ። ስለዚህ የጎደለባቸው ነገር የለም። ነገር ግን ሚኒሊክ እነዚህን አካባቢዎች በሚይዝበት ጊዜ ማለት ነው ሌሎች ሰዎች ላይ ያጎደለባቸው ነገር አለ። ምንድን ነው ሲባል አድሚኒስትሬሽን ውስጥ አልከተታቸውም፣ የካልቸር ጥበቃ አላረገላቸውም፣ የማንነት ጥበቃ አላረገላቸውም። እነሱ ቀጥታ ተገዢዎች ነው የሆኑት፣ ከሸዋ የሄዱት ደግሞ ገዢዎች ነው የሆኑት። ስለዚህ ያንን ሊቀበሉት አይችሉም። አሁን እሱ ያስፋፋው አሪፍ ነው ምናምን ነገር የሚባለውን ነገር እንደዚህ ነው ምናምን ብለው ሊቀበሉት አይችሉም። መስፋፋቱ ጥሩ ሆኖ ሳለ አገሪቷን አንድ የማድረግ ፕሮሰስ ጥሩ መልካም ሆኖ ሳለ የምንደግፈው ሆኖ ሳለ እዛ አካባቢ የነበሩ ደግሞ ማህበረሰቦቻችን የነበራቸው ስነ ልቦና የካልቸር ጥበቃ እነዚህን የመሳሰሉ ነገሮች ባለመደረጉ ደግሞ እስከ ዛሬ ድረስ ቁርሾ ሲመጣ ቆይተዋል ማለት ነው። ስለዚህ አዳለም ሲስፋፋ በጉልበት ነው፣ ኦሮሞም ሲስፋፋ በጉልበት ነው፣ ሚኒሊክም ሲስፋፋ በጉልበት ነው። በአብዛኛው ማለት ነው። በአብዛኛው ካራክተሪስቲክሳቸውም ኦልሞስት ዘሴም ነው። ሁሉም አዳለም ካልቸራል አሲሚሌሽን አድርጓል፣ ኦሮሞም ካልቸራል አሲሚሌሽን አድርጓል፣ ሚኒሊክም ካልቸራል አሲሚሌሽን አድርጓል። እዚህ ጋር እኔ ብቻ ነበርኩኝ ስበድል የነበረው የሚባለው ነገር ውሸት ነው። ሲያመችህ በዳይ ነው የነበርከው። ሲያመችህ በዳይ ነው የነበርከው። ሲያመችህ አፈናቃይ ነው የነበርከው። ሲያመችህ በቃ ሻምፒዮን ስትሆን ነው የነበረው። ሳይመችህ ነው ተገዢ የነበርከው። ስለዚህ we should acknowledge that stuff። ይህንን አክኖሌጅ ማድረግ ነው የሚጠበቅበት። በሚኒሊክ ጊዜ አሲሚሌትድ የተደረጉ ወይ ደግሞ የተፈናቀሉ ማህበረሰቦች እነማን ናቸው ስንል አንደኛ የኦሮሞ ህዝብ ነው፣ ሁለተኛው የሲዳማ ህዝብ ነው፣ ሶስተኛ ጉራጌ ህዝብ ነው፣ አራተኛ የአፋር ህዝብ ነው፣ አምስተኛ የሶማሌ ህዝብ ነው። እነዚህ አካባቢዎች ላይ ምን አድርገዋል ማለት ነው? ካልቸራል አሲሚሌሽን አፕላይ አድርገዋል።
ሚኒሊክ ወደ ጎንደርና ወደ ጎጃም ደግሞ ስንመጣ ምን አድርገዋል ሲባል በዛ በጎንደርና በጎጃም አካባቢ ተቀባይነት የነበራቸው የአካባቢ መሪዎች የነበሩ እነሱን እያጠፉ ለእሳቸው ተገዢ የሆኑትን ሰዎች ብቻ ስልጣን ሲሰጡበት የነበረ ዘመን እንዳለም እንመለከታለን ማለት ነው። ልክ እንደዚሁ በትግራይ በኩል የነበሩ ፖለቲከኞችና ኢሊቶችንም አምክነዋል ማለት ነው። አምክነዋል። ስለዚህ ከዚህ ምንድነው የምንረዳው ነው? ከዚህ የምንረዳው ይሄ በመስፋፋት በኢትዮጵያ ውስጥ በነበሩ መስፋፋቶች ውስጥ የትኛውም መስፋፋት ዋይፍ ሆኖ ካልቸራል ኢንቴግሬሽን ያደረገ የለም። ለዛ የተነሳ አንዱ ግሩፕ ተሸናፊ ሌላኛው ግሩፕ አሸናፊ የሚያደርግ ስርዓቶችን ስንቀርጽ ኖረናል። ይሄ ደግሞ እርስ በራስ ምን ሲያደርገን የነበረው ሲያኳሸን ነው የነበረው፣ ሲያሳንሰን ነው የነበረው፣ ወደ ግጭት ውስጥ ነው የከተተን። ስለዚህ እነዚህን ነገሮች እንትን ውስጥ ማስገባት ይገባናል። ሌላኛው እንደ ኮንስፓይራሲ እየተደረገ የሚወራ ነገር አለ፣ የሚኒሊክና የጅቡቲ ታሪክ የሚል እዛ ላይ ደግሞ የምንመለከተው ሚኒሊክ ጅቡቲን ለፈረንሳይ ሽጠዋል፣ ሊሰጥተዋል ምናምን የሚባል ነገር አለ። ይሄ ደግሞ ውሸት ነው። ፈረንሳይ ጅቡቲን የጅቡቲ ወደቦችን እና ቦታዎችን ስትገዛ የነበረው አሁንም ከሱልጣኔቶች እዛ ከነበሩት ከአፋር እና ከሶማሌ ሱልጣኔቶች ነው ስትገዛ የነበረው። ይህም ግዢ የተፈጸመው 1876 እስከ 79 ድረስ ነው ማለት ነው። በእነዚህ ዘመናቶች ደግሞ ሚኒሊክ የሸዋ ንጉስ ነበር እንጂ የኢትዮጵያ ንጉስ እንኳን አልነበረም። ስለዚህ ሚኒሊክ ይህንን አድርጓል ምናምን ነገር እየተባለ ኮንስፓይራሲ የሚወራው ዝም ብሎ ውሸት ነው። አካባቢውን ለፈረንሳዮች የሸጡት የአፋር እና የሶማሌ ሱልጣኔቶች ናቸው ማለት ነው። እነዚህ የቱ መች የትኛው ቦታ ተሸጠ ምናምን ነገር የሚባለውን ነገር በዝርዝር እዚህ መጽሐፉ ላይ ተቀምጧል። ስለዚህ እዛ ላይ ሂዳችሁ ማየት ትችላላችሁ። ነገር ግን ሚኒሊክ ያደረገ የሚባለው ነገር ውሸት ነው ማለት ነው። አሁን ምንድን ነው ማድረግ የሚገባን ሲባል የተደቋቆስንባቸውን ቦታዎች እነሱን በማስወገድ ህገ መንግስት ይሄ ታሪካችንን ሪፍሌክት ሊያደርግ የሚችል ህገ መንግስት እንዲኖረን ወይ ደግሞ የህገ መንግስት ማሻሻያ እንዲኖረን ማድረግ ነው። ሌላኛው እኔ ብቻ ነኝ ተበዳይ የሚባለው ነገር ውሸት ነው። ማንኛውም በቃ በቻለውና ጡንቻ በነበረው ጊዜ ራሱ በዳይ ነው የነበረው። ስለዚህ ይሄ ግጭት ደግሞ በየትኛውም አገር አመሰራረት ላይ ሊኖር ይችላል። ግጭት ትልቁ ጥያቄ ምንድነው? ትላንት የነበረው ነገር ይሄ ነው፣ በዛሬው ላይ እነዚህ እንዳይመጡ ምን እናድርግ ነው መሆን ያለበት። እና ይሄ መሬት የኔ ነው አንተ ሂድልኝ እየተባለ የሚነገር ነገር ደግሞ የሆነ ዘመን ላይ ይሄ መሬት የዛኛው ነበር። ውሹድ አንደርላይን ታስታ የዛኛው ነበር። አንተ ነህ ወደዛ አካባቢ መጣው ማለት ኦኬ፣ አንተ ነህ መጣ የነበረው። ስለዚህ አንተ ሚድልኝ ወይ ደግሞ ጥፋልኝ ምናምን ነገር የሚባለውን ነገር እንተውና አንተ ምንም ባለነችበት ቦታ በሰላም እንኖር፣ አገራችንን ለማሳደግ ደግሞ ሚዛናዊ የሆኑ ስርዓቶችን እንፍጠር ብለን የትላንትናውን ሚስቴኮች አቮይድ ማድረግ ነው ማለት ነው። ስለዚህ ይህንን ለመርዳት ደግሞ አንደኛ ሁሉን አቀፍ የሆነ የአስተዳደር ሲስተም ማሳደግ፣ ሁለተኛ ካልቸራል ፕሮቴክሽን። ካልቸር በጣም ኢምፖርታንት ነው። ቅድም ነግራቸዋለሁ። የሰው ልቦና ነው። ኢት ኢዝ ዘ ሞተር ኦፍ ዘ ፐርሰን። አንድን ሰው ፈንክሽን የሚያደርገው ነው። ስለዚህ የኦሮሞን ካልቸር ካልጠበቅን፣ የአማራን ካልጠበቅን፣ የአፋር፣ የሶማሌውን፣ የጉራጌውን፣ የትግራይን ካልቸር ፕሮቴክት ካላደረግን ከነዚህ ሰዎች የምንፈልገውን አውትፑት ልናገኝ አንችልም። ያንን አውትፑት ልናገኝ ካልቻለን ደግሞ አስፈላጊ ኬፔብል የሆነ ሂውማን ሪሶርስ ሊኖረን አይችልም። ይሄ ከሌለን ደግሞ ልናድግ አንችልም ማለት ነው። ዴርፎር ካልቸራል ፕሮቴክሽኖች እንዲያድጉ ማድረግ፣
ውይይቶችና ተባብሮ መስራት ጠቃሚዎች እንዲሆኑ ማድረግ፣ የኢኮኖሚያዊ ማህበረሰብ መፍጠር እና በትምህርት ፖሊሲያችን ውስጥም እነዚህ ኮንስትራክቲቭ የሆኑ ነገሮችን ማስገባት ይሆናል ማለት ነው። ይህንን ካደረግን ለኦሮሞ ህዝብ እንጠቅመዋለን፣ ለአማራ፣ ለትግራይ፣ ለሶማሌ፣ ለአፋር፣ ለሁሉም እዛች ሀገር ውስጥ ለሚኖረው ህዝብ እንጠቅመዋለን። ይህንን ማድረግ ካልቻለን ግን እየተኳሸን ኦሮሞንም እናኳሻለን፣ አማራን እናኳሻለን፣ ትግራይንም እናኳሻለን፣ የዓለም መሳቂያ ሁነን የዓለም ድሃዎች ሁነን በድህነት ላይ በደንብ ተደላሎ የሚዋኝ ሰው ሁነን ነው ምንቀረው ማለት ነው። ስለዚህ ከዚህ እንውጣ ካለን እነዚህን ነገሮቻችንን ኮሬክት ልናደርግ ይገባናል። የመሬት አድሚኒስትሬሽን ህጋችንም ደግሞ ታሪኩን በትክክል ሪፍሌክት ያደረገ እና ያንን ደግሞ ለመመለስ የኢንዲቪዥዋል መብት አንድ ዜጋ ነኝ የሚል ሰው በሚፈልግበት የሀገሪቷ ክፍል ተንቀሳቅሶ እንዲኖር የማድረግ መብት ግራንት ልናደርግ ይገባል። this is the foundation of formulation of democratic society። ቀጥሎ ደግሞ ማይኖሪቲ ራይት የምንለው ለምሳሌ በወሎ ውስጥ የሚኖረው የእጁ ኦሮሞ ሊሆን ይችላል፣ ራይት ያስፈልገዋል። ልክ እንደዛ ሁላ ኦሮሞ ውስጥ ወለጋ ውስጥ የሚኖር አማራ አለ፣ እሱም ራይት ያስፈልገዋል። ኦኬ ሻሸመኔ ውስጥ የሚኖር አማራ አለ፣ እሱም ራይት ያስፈልገዋል። አሩሲ ውስጥ የሚኖር ሀዲያ አለ፣ እሱም ራይት ያስፈልገዋል። እነዚህን ነገሮች ለነዛ ሰዎች ራይት እየሰጠን አክኖሌጅ እያደረግን ሰዎች አካባቢያቸው ላይ እንዲያለሙ ፕላትፎርሞች፣ ፖሊሲዎችን እየቀየስን የህግ የበላይነት አገር እንዲኖር ካደረግን ዓለም ከደረሰበት ሺፍት ማድረግ እንችላለን። ይህንን ልናደርግ ካልቻለን ግን ወደኋላ ተመልሰን ስንፈርስ ነው የምንውለው ማለት ነው። ኦኬ ስለዚህ ይህንን ይመስላል እንግዲህ የዛሬው ትምህርታችን። በደግሞ ላይክ ዲስከሽን በሉት whatever ዮሐንስ ነበርኩኝ ይህንን ያካፈልኳችሁ። እዚህ ጋር ጥያቄ አለን፣ ይሄ እንዲህ ነው ምናምን ነገር የምትሉ ሰዎች መጠየቅ ትችላላችሁ። በዛ ኤዱኬቲቭ የሆነ በጣም ሪስፔክትፉል የሆነ ቶቶች ዲስከሽኖች ማድረግ እንችላለን። ያንን እያደረግን ዋናው እዛች ሀገር ላይ ያሉ ወንድሞቻችን እህቶቻችን ዲሞክራሲያዊ በሆነ ስርዓት አትሊስት በሰላም ገብተው በሰላም ሊወጡበት የሚችለው ሀገር መፍጠር ነው። ስለዚህ ሁሉም ወንድሞቻችን ናቸው። ኦሮሞ ቢባል የራሳችን ወንድም ነው። አማራው፣ ትግራይ፣ አፋር፣ ሶማሌው የራሳችን ወንድሞች፣ ጓደኞቻችን፣ እህቶቻችን፣ እናት አባቶቻችን፣ አክስት አጎቶቻችን ናቸው እነዚህ። ስለዚህ ለሁሉም ጥያቄዎቻቸውን ልንመልስ አንድ አይነት ሀገራዊ ራዕይ ልንፈጥርላቸው፣ ቀጥሎ ደግሞ ልጆቻችን የሚማሩበት ትምህርት በደንብ ቀስመው ነገን ሼፕ ሊያደርጉበት የሚችል ሲስተም ነው ክሬት ማድረግ ያለብን። ኦኬ ሶ that's what like my objective ይሄ ነው ኦብጀክቲቭ። ሌላ ምንም ዓላማ የለኝም። ፖለቲካም የኔ ስራው አይደለም። እንዲህ እየተነተንኩ አለው ሂስትሪ ምናምን መወድ ተማሪም አልነበርኩም። ጓደኞቼ መናገር ይችላሉ። ነገር ግን አሁን እዚህ ውስጥ እየገባ ያለሁት ይቺ ሀገር ሰው የላትም። ሀገር እመራለሁ የሚል በአጠቃላይ ህዝቡን እሳት ላይ እየጣደ ህዝቡን ችግር ውስጥ እየከተተ በህዝብ ጫንቃ ላይ ተቀምጦ እኔ ባለስልጣን ነኝ የሚል ነው ያለው። ሲስተም እንፍጠርና ህዝቡ ሰላም ከሆነ በኋላ ከዛ በኋላ ነገሮች መንገዳቸውን ይይዛሉ። እና ይህንን ለማድረግ ሁላችንም አንድ ላይ ልንሰራ ይገባናል እላለሁ። አመሰግናለሁ። መልካም ጊዜ ይሁንላችሁ። ስላዳመጣችሁኝም በከፍተኛ አክብሮት አመሰግናችኋለሁ ማለት ነው። መልካም ጊዜ